አጭር ቀን አራት ምስጢሮች አሉ። ለዚህ ነው የኢትዮጵያ ፊደል ይሄን ቀመር ነው የያዘው። ምስጢራት በኢትዮጵያ ፊደል ላይ ተካተዋል። ሀ ለምን ፀሐይን ወከለ? ከፀሐይ ቀድማ ነው ወጥታ የምትገባው እና መልእክት አብሳሪ ናት። 24 ሰዓት ሙሉ አጠልቅ። በጣም የሚያስገርም ነው። የገና ጃንቨር ይባላል። በጣም አጭር ነው ማለት ነው። በቃ ቶሎ ይመሻል። ታሳስ እንደምታውቁት በጣም አጭር ወር ነው። በጣም በተለይ እኛ ጋር እንደውም ብዙ አያስታውቅም እንጂ በባህር ማዶ ቶሎ የሚመሽበት ቀይ ጨለማ ወር ነው። የታሳስ ጀንበር ይባላል። የገና ጀንበር ይባላል። በእኛ ደግሞ ታሳስ 12 ደግሞ የአመቱ አጭር ቀን ወይም ዊንተር ሶልስቲስ ነውና ስለሱ ነው የምነግራችሁ። መጀመሪያ እስቲ ስለ ህዋው በተወሰነ መልኩ እንረዳ ብዬ ሐሳብ አስተያየቴን እሰጣለሁ። እንግዲህ መሬት ላይ ሆነን ከዋክብት በየአቅጣጫው እየተንቦገቦጉ ያው የሚታዩበት በተለይ ሉል የመሰለ ቅርጽ ያለው ሰማይን ሴሌስቲያል ስፌር ይባላል በሳይንሱ፣ ወይም በእኛ ሰማያዊ ሉል ብለን እንጠራዋለን። እና ፀሐይ፣ ጨረቃ፣ ፕላኔቶች፣ ከዋክብት በዚህ ሉል ላይ ይጓዛሉ ብለን ያው ማሰብ እንችላለን እንደ ሳይንሱም ቢሆን እና መሬታችን ደግሞ በዚህ ሉል ማዕከል ላይ የምትገኝ ናት። በመሆኑም ልክ እንደ መሬት ሁሉ ይህ ሉል ዋልታዎች አሉት፣ የራሱ የሆነ ሰሜንና ደቡብ ዋልታዎች ወይም ሴሌስቲያል ኖርዝ ኤንድ ሳውስ ፖልስ አሉት ስዕሉ ላይ እንደምትመለከቱት። ስለዚህ ሴሌስቲያል ኖርዝ አለ፣ ሳውስ ፖል አለው። ይሄ ሰማያዊ ሉል ተብሎ የሚታወቀው እንዲሁም ሁለት እኩል ቦታ የሚከፈልበት ደግሞ የራሱ የሆነ ሴሌስቲያል ኢኩዌተር አለው። ሴሌስቲያል ኢኩዌተር ወገብ አለው። በጣም የሚገርም ነው። እና ፀሐይ በአንድ አመት ውስጥ በዚህ በሰማያዊ ሉል ላይ የምትጓዝበት ሰርኩላር ወይም ክበባዊ መንገድ ኤክሊፕቲክ ይባላል። የፀሐይ ጎዳና ይባላል። ፀሐይ እንግዲህ በዛ ላይ ነው የምትጓዘው። በጣም ይገርማል። በተለይ ዞዲያኮችን ስታቋርጥ በኤክሊፕቲክ ወይም ፍኖተ ፀሐይ ይባላል። በእኛ በሳይንሱ ደግሞ ኤክሊፕቲክ ይባላል። እና በአመት ውስጥ በዚህ ምክንያት ቀንና ሌሊት እኩል የሚሆንባቸው ጊዜያት ደግሞ ኢኪኖክስ ወይም እኩሌ ይባላሉ። አጭርና ረጅም የሚሆኑባቸው እለታት ደግሞ ሶልስቲስ በመባል ይታወቃሉ። ስለዚህ ክቡራን ተመልካቾቻችን አራት ነገሮች አሉ ማለት ነው። አንደኛ በአመት 2 ቀናት ቀኑ 12 ሌሊቱ 12 የሚሆንበት ኢኩኖክስ አለ። የአመቱ አጭር ቀን ዊንተር ሶልስቲስ፣ የአመቱ ረጅም ቀን ሰመር ሶልስቲስ ነው። ስለዚህ በአመት ውስጥ 4 በጣም ልዩ ነገሮች፣ ብዙ ነገር የሚከናወንባቸው 4 ምስጢሮች አሉ። እነዚህን ካወቃችሁ ብዙ ነገር መረዳት እንደምትችሉ ሙሉ እምነት አለኝ። እስቲ በመጀመሪያ ስለ ኢኪኖክስ ወይም ቀኑም ሌሊቱም እኩል 12 ስለሚሆንባቸው ቀናት እነግራቸዋለሁ። የመጀመሪያው እንግዲህ የመጸው እኩሌ የምንለው ነው። እንደ ኢትዮጵያ አቆጣጠር ይሄ የሚሆነው መስከረም 12 ነው። ብቻ መስከረም ላይ ነው የሚውለው። አንዳንዴ ደግሞ በምዕራቡ ሴፕቴምበር 20 ሊሆን ይችላል፣ 21ም ይሆናል። አንዳንዴ 22 የሚሆንበትም አጋጣሚ አለና ልክ በዚህ ዕለት ፀሐይ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል ይተካከላል እና ኦቶመናል ኦር ፎል ኢኩኖክስ ይባላል። በእኛ ደግሞ እሪና መዓልት እሪና ሌሊት ዘመጸው፣ የቀኑም የሌሊቱም መተካከል በምን በመጸው ወቅት ይሄ መስከረም 12 ነው እና ቀኑ 12 ይሆናል፣ ሌሊቱ 12 ይሆናል። ለዚህ ነው አዲሱ ዓመታችን መስከረም ከሆነበት ከብዙ ምክንያቶች መካከል አንደኛው ፀሐይ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል 12 የሚሆንበት ወር በመሆኑ ይሄን ወር አስመርጦታል ማለት ነው። ይሄ በኢትዮጵያ ብቻ አይደለም፣ በመላው ዓለም ነው። መስከረም 12 ወይም ሴፕቴምበር 20፣ 21፣ 22 አልፎ አልፎ የሚከሰተው ቀኑም 12 ሌሊቱም 12 በሰሜን ንፍቀ ክበብ በደቡብ ንፍቀ ክበብ የሚሆንበት እጅግ አስገራሚ ዕለት ነው እና በዚህ ዕለት እንግዲህ ፀሐይ ያው ቅድም የነገርኳችሁን ይሄን የሰማያዊውን ሉል ወገብ አቋርጣ ወደ ደቡብ አቅጣጫ የምትሄድበት ጊዜ ነው። በሰሜናዊ ንፍቀ ክበብ ደግሞ እኛን በመሳሰለው ደግሞ መጸው የሚጀምርበት ወር ነው ማለት ነው። እኛ እስከ መስከረም 25 26 ድረስ ይሄዳል። የእነሱ ግን ከዚህ ጀምሮ መጸው ይጀምራል። ይሄ እንግዲህ የመጀመሪያው የመጸው እኩሌ የምንለው ቀኑም ሌሊቱም እኩል 12 የሚሆንበት አስገራሚ ዕለት ነው። በቃ ይሄ በጣም በመላው ዓለም ከጥንት ጀምሮ ብዙ ስሌት ያሰሉበት የነበረው መሰረቱ ከወዷች ዕለት ናት። ሌላው የጸደይ እኩሌ ነው።
ጸደይ ወቅት ላይ በተለይ መጋቢት 12 በእኛ አቆጣጠር በፈረንጆች ደግሞ ማርች 20 አንዳንዴም 21 ይሆናል። ልክ በዚህ ዕለትም ስክሪን ላይ እንደምታዩ ፀሐይ ልክ የምድር ወገብ ላይ ሆና ቀኑ ሌሊቱም እኩል የሚሆንበት ጊዜ ነው። የጸደይ እኩሌ ወይም ቨርናል ኦር ስፕሪንግ ኢኩኖክስ ይባላል። ሪና መዓልት ወሪና ሌሊት ዘጸደይ በጸደይ የሚከሰት የቀንም የሌሊትም እኩል የሚል ቀመር አለ እና መጋቢት መባሉ ራሱ የሚመጋገብ ቀኑም 12 ሌሊቱም 12 ሆኖ ምግብና እኩል የሚሆንበት ሪና ማለት መተካከል የሚሆንበት ነው እና ይህን ማወቅ አለብን። ስለዚህ የመጸው እኩሌ ይሄ ነው። የጸደይ እኩሌ ወይም ሪና መዓልት ወሪና ሌሊት ዘመጸው ሪና መዓልት ወሪና ሌሊት ዘጸደይ ብለን የምናስበው ነው። ስለዚህ በጸደይ እኩሌ ፀሐይ የሰማያዊ ሉል ወገብ አቋርጣ ወደ ሰሜን አቅጣጫ የምትሄድበት ጊዜ ነው። በተለይ ደግሞ ለሰሜናዊ ንፍቀ ክበብ ጸደይ የሚጀምርበት ጊዜ ነው። በዚህ ጊዜ እንግዲህ ፀሐይ ልክ በምስራቅ በትክክለኛ አቅጣጫ ላይ ወጥታ በምዕራብ ትክክለኛ አቅጣጫ ላይ ነው የምትጠልቀው። ስለዚህ በምድር ወገብ በየትኛውም ወቅት የሰዓተ መዓልቱ ጊዜ አብዛኛውን ጊዜ ሊለያይ ትንሽ ይችላል እንጂ 12 ሰዓት ነው በአማካይ ማለት እንችላለን። ከመጋቢት እኩሌ ከማርች ኢኩኖክስ እስከ መስከረም እኩሌ ወይም ሴፕቴምበር ኢኩኖክስ ፀሐይ በ23.5 ዲግሪ በሰሜን ምስራቅ በኩል በመውጣት በ23.5 ዲግሪ በሰሜን ምዕራብ በኩል እንደምትጠልቅ ሁላችንም በአይን የምናየው ነገር ነው። ከመስከረም እኩሌ እስከ መጋቢት እኩሌ ያው ፀሐይ በ23.5 ዲግሪ በደቡብ ምስራቅ አሁን ደግሞ በደቡብ ምስራቅ በኩል ተወጣና በ23.5 ዲግሪ በደቡብ ምዕራብ በኩል ትጠልቃለች። በመጋቢትና በመስከረም ግን የመዓልቱም ርዝመት 12 የሌሊቱም ርዝመት 12 ነው። ይሄ መታወቅ አለበት። ማንም ሰው ማወቅ የሚገባው እውነት ነው። ለዚህ ነው የኢትዮጵያ ፊደል ይሄን ቀመር ነው የያዘው። ምክንያቱም ፊደላችን ወደ ታች 26 የግዕዙን ማለት ነው፣ ወደ ጎን 7 26 ሲባዛ 7 182 ነው። ልክ በ182 ቀን ነው አንዴ ነው ፀሐይ ምድር ወገብ ላይ ሆና ቀኑ 12 ሌሊቱ 12 የሚሆንበት ማርች ኢኩኖክስ የመጋቢት እኩሌና የሴፕቴምበር ኢኩኖክስ የመስከረም እኩሌ ወይም የመጸው እኩሌ የጸደይ እኩሌ ብለን የምንናገረው የሚሆንባቸው ምስጢራት በኢትዮጵያ ፊደል ላይ ተካተዋል። ስለዚህ ልክ በ182 ቀን አንዴ ምድር ወገብ ላይ ተሆና ቀኑም 12 ሌሊቱም 12 ይሆናል መስከረም ላይ። እንደገና ደግሞ መጋቢት ላይ ቀኑ 12 በ182 ቀኑ 12 ሌሊቱ 12 ይሆናል የጸደይ እኩሌ ይሆናል። ስለዚህ ፊደላችን ብዛቱ ራሱ 182 ነው። 182 ነው። እንግዲህ የብርሃን ቀመር ነው የኢትዮጵያ ፊደል የሚባለው ይሄ ነው። ምክንያቱም ሰው 12 ሰዓት የቀን ዕለቱን ስራ ይሰራ፣ 12ቱን ሰዓት ደግሞ የሌሊት ጨለማ ነው። ስለዚህ የጨለማው ቀርቶ የብርሃኑን ቀመር ፊደሉን ስታባዙት 182 ይሰጣቸዋል። ይሄ እንግዲህ ምን ያህል አባቶቻችን ጥልቅ ተመራማሪ እንደሆኑ በጣም ያስደንቀኛል እና ክብር ለአባቶቻችን